ልጅ አለሽ ምናምን ለምንድን ነው የምትዋሺ? ليش ما قلتيلي؟ ለእኔ ብትነግሪኝ እኮ ችግር የለብኝም፣ ግን ليش الكذب? አንቺ ከዚህ ልጅ ህይወት ራቂ በቃ። ስለ ልጅ ካነሳችሁ ማለት ነው በጣም መጥፎ ነገር ላይ ነው የምንዳረሰው። በጣም መጥፎ ነገር ማለት ነው። አይመለከታችሁም። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁልኝ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም፣ ጤና፣ ፍቅር ለእናንተ ይሁን እያልኩ ዛሬ እንግዲህ ተመልሰን መተናል በአዲስ ቪዲዮ። ሰሞኑን እየተፈጠረ ያለው ነገር አንዳንድ ሰዎች እውነታውን መቀበል ከብዷቸዋል። እውነታውን ማመን ከብዷቸዋል። እውነታውን ከመቀበል ይልቅ ለነገሩ ምላሽ መስጠት፣ ለነገሩ መከራከር ምናምን ያን እንደ ምክንያት እየተጠቀሙት ነው። እውነታ ካለ እውነታውን መቀበል ትልቅ ነገር ነው እና ትላንት የነበረውን ነገር አይታችኋል። እውነት ለመናገር ትላንት ያው ደንግጬ ስለነበረ እሷ ቤት ሳይሽ የምናገረውን አላወቅኩም ነበር እና አስቀይሜ ምናምን ከሆነ ሶሪ ትላንት ምናልባት ተናግሬ ምናምን ከሆነ ግን ያልጠበቅኩት ነገር ስለነበረ ነው። ታውቃለህ እዛ ቦታ ላይ አንተ መገኘት የለብን። በቃ አንድ ነገር ልንገርህ፣ አንተ የማትፈለግበት ቦታ ላይ በህይወት ምን ጊዜም ቢሆን ማለት ነው ይሄ ትምህርት ሊሆን ይገባል። በቃ አንድ ሰው አልፈልግህም ካለ ምንድነው የምታስጨንቀው? ቆይ ያ ሰው እኮ አስጨንቀ ወደ አንተ ህይወት መጥቶም እኮ ካንተ ጋር ሊሆን አይችልም። ደስተኛ ሆኖ አይሆንም። እውነቱ ማለት ነው ተታያለኝ። በቃ ትላንትና በሷ ቤት ስለሆንኩት እኔ አከበረችን ስለጠራችን ምናምን እንደውም ሰው ማስተናክ ምናምን አልወድም፣ ጭቅጭቅ ምናምን አልወድም። ለእንደዛ ነው ዝም ያልኩት እንጂ ግን በቃ አሁን ተረዳሁት። ያኔ ፍቅር ማትቀበል ምክንያት ልጅ ስላላት ብዙ ነገር እንዳላት ማለት ነው ትወሻለች ለኔ በቃ እና በቃ አሁን እውነቱ ከተያለኝ በኋላ ችግር የለም። አሁን ትምጣና እሷ አወራታለሁ በቃ። እኔም አንድ ነገር እንኳን አንተን እንግዲህ አንተስ ገና በቅርብ ነው እንግዲህ ያወቃት ማለት ነው። እኔ ግን ምናምን ብትለኝ ችግር የለም። ደስ ብሎ እኮ ነው የምትቀበላት፣ ግን ውሸት ምናምን አይፈልም። በቃ እኔም የደበረኝ እሱ ነው። ገባ? እኔ ነግሬያለሁ፣ ከዚህ በፊትም ቢሆን ነግሬያለሁ። በቃ አንድ የማይፈልግህን ሰው በቃ ያለ መፈለግ ስሜት ከተሰማ እዛ ቦታ ላይ መሄድ ነው ያለብህ። በቃ ሲሆን ፈጣሪ የተሻለ ነገር ይሰጣል ደግሞ 100%። ካልሆነ ግን ማለት ነው ከዛ ያነሰ ነገር አይሰጥም። እና ምን ልፈልግ ነው በቃ እንኳን አንተን ቀርቶ እኔንም እኮ ዋሽታኛለች። እኔ ትናንት ስሰማ እኮ ቪዲዮውን ነው እኮ ያየሁት። በጣም እንደነገጥኩት አመላለሷ ልክ አይደለም። አይተው ከሆነ ልጅ አለሽ ብሎ እንዲ ሲጠይቃት እንዴት ነው የመለሰችው? ኖርማል እኔ ጥያቄውንም የሰማችሁ ሁላ አልመሰለኝም። ገባክ? እናናም ብላ አለፈች። ይሄ ደግሞ አስፈላጊ አይደለም። በቃ እውነታውን መናገር ምን ችግር አለ? ካለሽም እኮ ኤሪክ አይደለም አንድ ልጅ 3 4 5 ልጅ ቢኖርሽ ከነ ልጅሽ የሚቀበልሽ አንከባክቦ የሚያኖርሽ ሰው ነው። ገባሽ? ካልሆነ ደግሞ ይሄ ሁላ ድራማ ይሄ ሁሉ ውሸት ለምን አስፈለገ? እና ደግሞ አንድ ሰው አልፈልግም ካልሽ በኋላ የሆነ ነገር ሊያደርግ ሲል ቀለበት መቀማት፣ የሆነ ነገር ሊያደርግ ሲል መናደድ፣ መቅናት አያስፈልግም እኮ። ኦልሬዲ እኮ ሰው ከህይወቴ አታስፈልገኝም ብለሽ አስወጥተሽዋል። አለቀ። እሱ ደግሞ ገና ያው እውነታው የሆነ ቀን ይገለጽልሃል። እስከዛሬ ያባከንከው ጊዜ የሆነ ቀን ሊቆጭህ ይችላል። የምሬን ስነግርህ ማለት ነው። ምክንያቱም የሚቆጭህ እንዴት ነው? ለፍቅር የከፈልከው መስዋዕትነት ሳይሆን የማትፈለግበት ቦታ ላይ ይሄን ያክል ጊዜ መቆየት ግን ሊያናድድ ይችላል። እና ይሄንን ነገር ካሁኑ አክሰፕት ማድረግ አለብህ እንዳትጎዳ በኋላ ማለት ነው። እና ሳላኩል ሐል አሁን እሷ ስትመጣ አወራታለሁ። እኔ ከእሷ ጋር መጨቅጨቅ ምናምን አልፈልግም። በቃ በቀላሉ ባይ ባይ ማሰላም በቃ እንደዛ። እኔ እንድትለያዩም ሳይሆን እኔ በቃ ግን አንተ የራስህን ህይወት መኖር አለብህ። በቃ የራስህን ህይወት ከፈለካት አንተ የምትፈልጋትን ግን ተይከት ለምን ትዋሻለሽ? በቃ አይፈልግም። አንተ የምትፈልጋትን ሴት ማንኛውንም ሴት የምትፈልጋትን ሴት ማግኘት የምትችል ሰው ነህ። በቃ እስከዛ ላይ ራሱ እንደዛ መሆን እንደዚህ የሆነ ሰው እንደዚህ ኦቨርአክት ሲያረግብህ አልፈልግህም በቃ ምናምን እያለ መቆየት ራሱ አሞኛል። ወንድ ልጅ ነኝ እኔ። ገባክ? ያንተን ስሜት በእኔ ውስጥ ላይ ነው ያየሁት። ተረዳህ? እኔ በሆንስ አንተ ቦታ ላይ ይህን ያክል ጊዜ እየተገፋ ያሉት አልፈልግህም እየተባልኩ ያሉት እኔ በሆንስ በጣም ነው የተሰማኝ። ለዛ ነው በቃ እንጂ እኔ ከሷ ጎን ነበርኩ እስከዛሬ አይደለ? ጊዜ ስጣት መንበላት እያልኩ ነበር።
ግን ቆም ብዬ ሳስበው ወንድ ልጅ አልፈልግም እየተባለ አንድ ሰከንድ መቆየት የለበትም። ችግር የለውም 1 2 3 ጊዜ እኮ እድል ይሰጣል። ምክንያቱ ግን አልፈልግም ማች ያለች አኒ እንቢ ያለችን አይደለም እሺ ያለችን አይደለም ብዙ ወር ነው ያሳለፍኩት አይደል? እሱን ነው የምልህ እኮ። በዛ ላይ ደግሞ የተለያዩ ውሸቶች አሉ፣ የተለያዩ ልጆች አሏት፣ ምን አሏት፣ ስንቱን ነገር ደብቀን እንዘልቀዋለን። በቃ አሁን ትምጣና እሷን እንጠይቃታለን። ለማንኛውም ወደ ቤተሰቦቻችን ያው አንድ ላይ ቢሆኑ ደስ ይለናል፣ ደስ ይለን ነበር። አሁን ግን የመሆን ቻንሳቸው በጣም ከመቶ 10% ደርሷል። እሱም የራሱን ምርጫ የመምረጥ መብት አለው፣ ከፈለገው ሰው ጋር የመሆን መብት አለው። ስለዚህ ዛሬ ትምጣ። እስከ ዛሬ ግን ለምን እንደዋሸችውና ይሄ ሁላ ነገር እሱን ብቻ ሳይሆን እኔንም መዋሸት ለምን እንዳስፈለገ ማወቅ እፈልጋለሁ። እስከ መጨረሻው ተከታተሉን፣ እንጠብቃችሁ። እንዴት ናችሁ? እንዴት ነው? ሰላም። ትላንት ለምን ይዤው እንደወጣው ምናምን መቼም ታውቂያለሽ። አንደኛ እዛ ቤት መገኘቱ ለእኔ አስፈላጊ መስሎ ስላልታየኝ ነው። ሁለተኛ ደግሞ ከወጣው በኋላ እሱን ይዤው ከወጣው በኋላ ያዩዋቸው ነገሮች አሉ። ምንድነው ያዩዋቸው? ቪዲዮ ላይ ማለት ነው። ቪዲዮ ላይ ምንድነው እንኳን እሱን እኔንም ብዙ ነገር ዋሽተሽኛል። እንደ ወንድም ላይክ እንደሚቀራረብ ሰው 2 ዓመትና ከዛም በላይ እንደሚተዋወቅ ሰው ለኔ ራሱ ግልጽ አልሆንሽልኝም። ምንድነው ማለት ጥሩ ጥያቄ። አሁን ለምሳሌ ልጅ እንዳለሽ የተለያዩ ነገሮች እንደደበቅሽ ምናምን የማውቀው ነገር አልነበረም። በእርግጥ አስፈላጊ ነገር ላይሆን ይችላል እኔ ማወቄ። አይ ግን መዋሽ አያስፈልግም ነበር። ይሄ በግልጽ ብትናገሪ ችግር የለም እኮ ግን ያለ ወይ አይደለም በደንብ ማውራት አለብን። ተረዳኸኝ? እንደዚህ እየተዋሸህ እንደዚህ ብዙ ነገሮችን እየተደበቅ እንድትቀጥል አልፈልግም። በቃ ወንድ ልጅ ነህ፣ እኔም ወንድ ልጅ ነኝ። እንደ ወንድ ልጅ የሚሰማኝ ነገር አለ በቃ። ስለዚህ አሁን እውነታው ከወንክ ታዲያ ወንድነትን ማይሆን ቦታ ነው እንደምትጠቀመው። ይሄ ማይሆን ቦታ አይደለም። ላይክ በቃ ጥያቄን ጠይቃት በትክክል ትመልስልህ። ትላንት አይተሃታል እንዴት ሰው ቤት ስለነበርክ እንዴት አለባብሳ እንዳለፈችው አይተሃል። ጥያቄውን ስጠይቃት ልጅ አለሽ ወይ ስላት እንዴ ብላ ነው ሄደችው። እሺ ይሄንን ጥያቄ ነው አልጠይቃት የጠራሁት። ቆይ እሷ አንዴ ጠይቃትና ጠቅላላ አድርጋችሁ ትመልሳላችሁ። ኖ አይ በቃ ጠየቅካት እኮ አንተ ጠየቅ አይደለም እሱም ጠየቀ አንተም ጠየቅ፣ ምንም ዲፈረንስ የለውም። እና ደግሞ ኤሪክ ማወቅ የምትፈልግ እኔ ልጨቃጨቅ አይደለም የመጣሁት። አንተ ተናገርካ የምትፈልገውን ነገር ሰው ሲነግርህም መስማት ካልቻልክ እዚህ ጋር መገኘታችን ምንም ጥቅም የለውም። እኔ እንደዛ ያልኩ አይደል? እሱን አዳምጠው። እሱን እንዴ አውርተክ ነው የምትሄደው። ሰው እያወራን በመሀል ዝም ብለህ እያወራክ ነው የምትጨርሰውና አሁን ማውራት የምትፈልገውን ነገር ቀድመህ ካወራና ከዛ በኋላ እኮ አውራ አንተ እሱ ሳይሆን እሱን አታስወራ። አንተ አውርተሃል። ለአንተ የምታወራውን ነገር ከጨረስክ ለአንተ እኔ ያሰብኩት ነገር አለ ልንገርህ። እስቲ ቆይ ተረጋጋ። ቆይ እሺ ልጨርስና ታወራለህ። ሁላ ሐሳባችን እንጨርስ እንዴ ኤሪክ። በቃ ላይ ውስጥ ላይ ሲረብሽ የነበረውን ሁሉንም ነገር ተናገር። በቃ ከዚህ በኋላ አንተ የራስህን ውሳኔ የመወሰን መብት አለ። እኔ ትናንትና ልጠይቅሽ ነበር ግን እኔ አከብረሽ ወደ ቤትሽን ጠራሽኝ። በቃ ካንቺ ጋር መጨቅጨቅ ምናምን ስላልፈለኩም ነው የሄድኩት ማለት ነው እንጂ ለምን ይሄ ሁሉ ያስፈልግ? ልጅ አለሽ ምናምን ለምንድን ነው የምትዋሺው? ለሽ ማልቲል ለእኔ ብትነግረኝ እኮ ችግር የለብኝም ግን ለሽ ልክዝብ ጨረስክ ጥያቄ ያውበት እንጂ ምንድነው አፋፉን የምትለው? እንዳያወራ የፈለግከው ነገር አለ? ካልሆነ ይጨርስና ጨርሻለሁ ሲል አንተ ታወራለህ። ግን የምር በጤናህ ነው እንደዚህ እየሆንክ ያለው እንዴ? ጨርስ። እሺ አውርቶ ጨርሶ ቁጥ ዝም ብሏል እኮ። ጨረስኩ ያልኩት ዝም ሲል ጊዜ ነው። ጨርስ የምታወራው ካለ ግን ነገ ስማኔ እንዴ እኔ ዝም ስለ ያሷ መልስ ነው የጠበቅኩት ያለው። አንተ በመሃል አትግባ። በቃ እሱ የጠየቀው እሱ በመሃል እሱ ያንተ ጋርድ ነው። ከዛም በኋላ እሱ ሲያወራ ደግሞ ሌላ ነገር ነው አይደል? የምታወራው ነገር አለ
እስኪ ዝም በለው። ያ በቃ ተው ያውራና ጥያቄን ታቀርባለሽ። አንደኛ ነገር ኤሪክ ይሄ ያንተ ባህሪ አይደለም፣ ያንተን ስብዕና አይደለም። ነገ ይሄንን ያወራኸውን ነገር የሚጸጽትህን ነገር ወይም ደግሞ የሚደብርህን ነገር አሁን አታወራ። ሁለተኛ ነገር ደግሞ ውስጥህን የረበሸ ነገር ብለህ አስጨነቀ እሱ እንዲያወራ ያደረግከው አንተን ነው እንጂ የረበሽከው የእሱን ውስጥ እሱ አልተረበሸም ነበረ። ሲቀጥል ደግሞ አንተ ላይክ እንደ ጓደኛ ምናምን ነገር ደብሮኛል ምናምን ብለህ አክት እያደረግክ ነው። 2 ዓመት እንደሚተዋወቅ ሰው ዋሽተሽ ምናምን ነገር ይሄ ነገር የእሷ እውነት እንዳልሆነ በግልጽ ምንም አይነት ነገር የለኝም ብላ ተናግራለች። ግን አለኝ ብትል ኖሮ እንደዚህ ልታስጨንቃት ነበረ፣ ከሱም ጋር ልታጣላት ነበረ። በዚህ ጉዳይ ልጅ ቢኖራት ልጅ አለሽ ምናምን ብለህ እሷን ልታሳቅቃት ነበረ። ጓደኛ ከሆንክ የጓደኝነት ልኩ ይሄ አይደለም በመጀመሪያ ደረጃ ማለት ነው። ሲቀጥል ከሷ ጋር ከትላንት ወዲያ ስትጣላበት የነበረው ነገር ለሱ አትገቢው ምናምን ነገር እና ደግሞ አዲስ ፍቅረኛ ምናምን ነገር ያስፈልግሃል ምናምን እያልክ ነበር። ዛሬ እቺ ነገር ስትነሳ በዚህችም ነገር እሱን ከሷ ለማራቅ ነው ይዘህ እየመጣ ያለውና እየሄድክ ያለህበት የሆነ የማጣላት እነሱን የማቀሳሰር ጥግ እየገባኝ አይደለም። ምን አስበህ እንደሆነ ምን ነክቶክ ምን አግኝተክ እንደሆነ አልገባኝም። በአንድ ቀን ፍቅረኛ መሆን አለብሽ ብላ አንድ ሴት ይዘመተ በአንድ ቀን ቀለበት ማሰር አለብሽ ብላ አንድ ሴት ይዘመተ የሰው ሀገር ሰው ነው። ስለኛ ባህል ካልቸር፣ ስለ ሴቶቹ ምንም ያውቀው ነገር የለም። ከሷ ጋር ያሳለፈውን ጊዜ ከሌላ ሴት ጋር እንደማያሳልፍ አውቃለሁ። ማንም ሰው በዛ ልክ ትሪት ያደርገው፣ ማንም ሰው አይንከባከበው። ስለዚህ ብዙ ነገሮች አሉ። ሰው ለጥቅም ብሎ የሆነን ሰው ሊቀርብ ይችላል። ሰው የሆነ ነገር ከሆነ ሰው ለማግኘት ብሎ የሆነን ሰው ሊቀርብ ይችላል እና በአንድ ቀን ማንኛውም እዚህ ዓለም ላይ ያለ ሰው ፍቅር ሊይዙ አይችልም። እና አሁን ምንም እየገባኝ አይደለም ያንተ ሐሳብ ማለት ነው። አንተም ብትሆን ኤሪክ የምትናገረውን ነገር ዛሬ የምትናገረውን ነገር ነገ የሚጸጽትክ ነገር እንዳይሆን እና በግልጽ ደግሞ መልሷን ነግራለች። ይሄ ነገር ደግሞ እዚህ ደረጃ የሚደርስ ምንድን ነው ነገረችኝ? እኔ ደግሞ ልመልስ አይደል? ያውሩታችሁ እኔ ደግሞ የምመልሰው ነገር ማለት ነው ከዚህ በኋላ ማለት ነው ምንም ይሁን በምንም ሁኔታ እንገናኝ፣ የትም እንገናኝ፣ ስለ ልጅ ካነሳችሁ ማለት ነው በጣም መጥፎ ነገር ላይ ነው የምንዳረሰው። በጣም መጥፎ ነገር ማለት ነው። አይመለከታችሁም። ስለ ልጅ እንዳታነሱ እሺ። ስለ ልጅ አንድ ሰው አንስቶ ስለ እኔ ህይወት ሲዘረዝር አንድ ሰው መስማት አልፈልግም። እኔ ደግሞ የምላችሁ ነገር ያ ነው። አንድ ሰው እንኳን ማለት ነው እንዲያነሳብኝ አልፈልግም። ነው አይደለም ብዬ አልመልስም። የራሴ ምክንያት አለኝ ማልመለስበት። ግን እዚህ ጋር ማንም ሰው ስለ ልጅ ሲያወራ መስማት አልፈልግም። ለነሱ ነው የምታወሪው ወይስ አንተንም ያካትታል? ማለት ስለ ልጅ ማንም ሰው እኔ ማወቅ የለብኝም ማለት ነው። ማለት ማንም ሰው ስለ ልጅ እንዲጠይቀኝ አልፈልግም። ስለ ልጅ ፈክሬ እንዴት ነው የምታስቢው? አስረጅኝ። እንደፈለኩ ባስብ መብቴ ነው። ስለ ልጅ አልኩ። ሌላ ስለ አንተ ህይወት የሚመለከት ነገር ወይም ደግሞ አንተን የጎዳሁበት መንገድ ካለ መጠየቅ ትችላለህ። ስለ ልጅ ግን መጠየቃቸው طيب ولادም ما بحسن አንተ ከመጣው በኋላ ማለት ነው። አንተ ከመጣ በኋላ እኔና አንተ ከተዋወቀን በኋላ እኔና እሱ ከተዋወቀን ስንት ወር ነው? 4 ወር ምናምን። በ4 ወር ውስጥ ተወልዶ ተረግዞ ይወለዳል? አንድ ጥያቄ አይወለድም አይደለ? እሱ ከዚህ በፊት ያለሽ ያለው ስለዚህ መብቴ ነው። ከዚህ በፊት ከሆነ ማለት መፍተሽ ነው። ከዚህ በፊት ከሆነ ያለብሽ ለማሳወቅ አንተ ጠይቀኸኝ ከዛም በኋላ ዋሽቼ ካልሆነ በስተቀረ አንተ ጠይቀኸኝ ሄለን አንዴ ላናገርሽ ፈልጊያለሁ እንደዚህ ያለሽ ብለኸኝ ከዛም በኋላ እንዳለኝ ከዚህ በፊት አውርተና ቀለን እኮ ፍቅረኛ የለሽም ምን የለሽም ብለሽኛል። ከዛ እንዴት ልጅ ልትጠይቅሽ? ፍቅረኛ የለኝም አላልኩም፣ ልጅ የለኝም ብያለሁ። አስታውሽ ብያለሁ። ከፈለክ እኮ በቪዲዮ ነው አይደል? አዎ አስታውሳለሁ። እኔ ፍቅረኛ የለሽም ምን የለሽም ባል የለሽም ለምዶ ከኔ ጋር መሆን ማትችል ሲልሽ አንቺ ምንድነው የመለሽለት? የዛኔ ምንድነው የመለስኩለት? የዛኔ የለኝም ነው ያልኩት። እሱ ነው የለሽም ያለኝ። አንድ ሰው የለሽም ካለኝ የለኝም ነው ማለት፣ አለሽም ካለኝ አለኝ ነው ማለት እንጂ እኔ የዛ ጋር የለኝም ያልተከራከረ ያኔ ከየለኝም አንተ እነሱ ቦታ ልትወስድ ነው እንደዚህ ያልተከራከረ ነው። አራቱ እናት እንዲያውቁ ድርቅ የሚል ሰው ለማሳመን እንዴት ትችላለህ? አይ አስታውሳት ከረሳችሁ ማለት ያው ለራሳችሁ አስታውሱ። ያምሮ እንትን ካለባችሁ ራሳችሁ አስታውሱ። እኔ ፍቅረኛም የለኝም ልጅም የለኝም ብያችሁ አላውቅም።
ከፈለክ ቪዲዮ መረጃ ማውጣት ትችላለህ። ስሚ ልንገርሽ፣ እኔ ከቪዲዮ ውጪ ስለ እንደዚህ አይነት ነገር አውርተን ተው። እኔ ከእሷ ጋር መከራከር አልፈልግም፣ ግን አስታውሳለሁ። እኔም አስታውሳለሁ። ውሸት ማይወድም ሰው ነኝ እኮ በጣም ነው እንደማትወድ። ሌላው ነገር እሺ ተው፣ ሌላው ነገር ይቅር። እቺ ልጅ ፍቅረኛ ካላት ልጅ ካላት ማለት ነው ሊያስብበት የሚባለው ምን አስፈለገ? ያለው እንደዛ አላልኩም ያለች ነው። በጣም ነው የምናስታውሰው። በቃ ከታወቀ ቪዲዮ መረጃ አውጥታ እኮ አንድ ነገር ልንገራችሁ። አሁን ለኢንዲ ልመልስለት መጀመሪያ። አንደኛ ኤሪክ የሚጸጽተን ነገር እያወራክ ነው አልከው። ኤሪክ የሚጸጽተውን ነገር አይደለም እያወራ ያለው፣ ያየውን ነገር ባየው ነገር ለምን ይሄ ነገር እንደዚህ መሆን ለምን አስፈለገ እያለ ጥያቄ እያቀረበ እንጂ ነገር የሚጸጽተውን ነገር ወይም ደግሞ እሷን እያስቀየመ አይደለም። መጀመሪያ እንድትረዳ እንፈልገው፣ እሷን እያስቀየመ አይደለም። ቢያስቀየማት ለምን ምንም ነገር ሳያደርጋት እኮ ይሄ ልጅ ወደ ሀገሩ ወደ ቱርክ መመለስ ይችላል። ግን አንተ የምትወደው ሰው መጠየቅ አለቅ ማወቅ ያለበትን ነገር እየጠየቀ እንጂ የሚጸጸትበትን ነገር አላደረገም። ትላንትና እኮ መጠየቅ በሚለው ነገር ትላንትና ስናወራ ነበር አይደለ? ትላንትና ስናወራ ጸጥ ብሎ ነበር ሲሰማኝ ነበር። የበከለው እሱ ነው። ገብቷል? ኖ ካንቺ ቤት ነበር። ንገራት፣ በራስ አንደበት ንገራት። እኔ ምንም የዛኔ እኮ እየጠየቀ የተመለሰ ነበር። አንተ ስትወጣ ምናምን ከዛም በኋላ ቪዲዮ ስታይ ምናምን በከልከው። እመጪ ምንም ለምንድን ነው እንደዛ ያልከው እያለች ነው። ንገራት አንድ ጊዜ። ቆይ ኤሪክ መልስላት። መጠየቅ ይችላል የምትወደውን ሰው ብለህ ያለ እኔም እኮ መጠየቅ አትችልም አላልኩም፣ ግን ለምን ዋሸሽኝ ማለትና መጠየቅ በጣም ዋሽተሽኛል እንዴ ብሎ መጠየቅ ይለያያል። ትላንት የነገርሽኝ ውሸት ነው ወይ እውነት ነው? ወይ የአማርኛ ችግር ከሆነ አላውቅም። ዋሽተሽኛል አንቺ እኮ ውሸት አለሽ ማለት በጣም የተለያየ ነው። በሁለቱ መንገድ ነው። ገባሽ? ይሄ እኮ ውሸት እኮ ነው። ባይዘው ታውቃላችሁ። በቃ ውሸታም ነው ደግሞ ስሜ ቆይ እኔ እውነት አለኝ ብዬ አልከራከርም። ይሄ ውሸት ነው። ለምን መሰለ ውሸት መልኩ አንድ ይቅርታ አዳምጠኝ። ውሸት ምን ለምን ነው ታውቃለህ? ይሄ ልጅ ማንነቱን ኤቭሪቲንግ ሁሉን ነገር ግልጽ አድርጎ ነው የቀረባታ። እሷ ይሄን የሚያክል ከባድ ነገር ወይ ልጅ አለኝ ብዬ ብነግረው ይርቀኛል ብላ ፈርታ ነው ወይስ እሱ ካልጠየቀኝ አልነግረውም? እንደዚህ እኮ የሚባል ፉክክር እኮ አያስፈልግም። የሆነን ሰው ለመቅረብ ሲፈልግ ወይም ደግሞ ጊዜ ስጠኝ ላስብበት እያለ እየጠበቀ እስካለ ድረስ አፍቃሪው ሁሉን ነገር ግልጽ አድርጎ ማውራት አለበት። ልጅም ካለች ልጅ አለኝ በኋላ እንዳይደብር ተረዳኝ። ኤቭሪቲንግ ማስረዳት በቃ የተፈጠረውን ነገር ሁሉ የማስረዳት ግዴታ አለባት። ጠብቀኝ እስካለችው ድረስ ጊዜ ያስፈልገኛል እስካለች ድረስ ይሄ ልጅ ጊዜ ያስፈልገኛል ተብሎ ጊዜውን እየተበዘበዘበት ጊዜ ምን ያክል ወርቅ እንደሆነ ሁላችንም እናውቃለን። የምንሰራው በጊዜ ነው እና ጊዜውን መስዋዕት አድርጎ እዚህ ቁጭ ብሎ የሷን ፍቅር እየተጠባበቀ ነገ እሺ ብለው አብረው ለመሆን ፈልገው ራሱ ልጅ አለኝ ብትለው ደስተኛ ይሆናል ይሄ ልጅ ከመጀመሪያው ካልነገረችው? እሺ ተናገር። አሁን አንተ እኔንም ስማኝ። እሺ በመጀመሪያ ደረጃ you have ኤቪደንስ አለ አንተ እሷ ልጅ እንዳላት ያለ ማስረጃ የምታወራው ነገር በህግ ያስጠይቃል፣ በስም ማጥፋት ማለት ነው። በመጀመሪያ ደረጃ እኔ ካወራችሁት አንፃር ነው አይደለም። ትናንትና ቪዲዮ ማየት ትችላለህ። ሰማይ ልንገርህ ትላንት ጠየቃታ። ቆይ ቀጠለ ታወራለህ። በመጀመሪያ ደረጃ አይደለም አንተ ኤሪክ ራሱ የአንደበት ስህተት ወይም ደግሞ አማርኛ ስለማችል ከሆነ ነገ የሚጸጸተከና ታወራ ያልኩክ ልጅ አለሽ ሳይሆን ሄለን ልጅ አለኝ ያልሽው እውነትሽ ነው ምትሉን እየሰማት አይደል እንዴ? ቆይ እንዴ ምትሉን አሁን እኮ ስለ ልጅ አሁንም ቢሆን ባለፈውም ደግሞ በቪዲዮ ላይ ማለት ነው አለኝም ፍቅረኛ የለኝም አላለችም። እውነታውን መናገር አለባት። ቆይ አንዴ ልጨርስልህ። በሁለተኛ ደረጃ ደግሞ የጊዜን ወርቅነት የጊዜን አስፈላጊነት ማለት በሐሳብ ካንተ ልትጸና ይገባል። ከትላንት ወዲያ ከኔ ጋር መደባደብ ነው የቀረህ ማለት ነው። ከዚህ ቀደም ይሄ ልጅ ጊዜው እየተበላበት ነው መሄድ አለበት እና ብዬ ስናገር ጊዜ አይሆንም ብለህ እየተከራከርከኝ የነበረው አንተ ነህ። በሁለተኛ ደረጃ ደግሞ አልክድም እኔ ነበርኩኝ። እሷም በግልጽ ተናግራለች ብዬ የማሰቢያ ጊዜ ትፈልጋለች ብለህ የምትከራከርላት አንተ ነህ እንጂ እሷ አይደለችም። እሷ በዚህ ሁሉ ጊዜያት ወይ አንዴ ወይ ሁለቴ ነው ያለችው። ሁሌ ግን አንተ የምትከራከር በቂ እኮ ነው። ይኸውልህ ሁሌ አንተ ደጋግመህ ያልከውን ስህተት እሷ ስትሰራው ጊዜ ያንተ ጽድቅ ይሆናል፣ የእሷ ስህተት ይሆናል። አንተ ነህ ደጋግመህ የምትሰራው ይሄንን ስህተት ማለት ነው። ሰማይ ልንገርህ እዚህ ጋር ዳንታል ከመጀመሪያ ሰሞን ልትደባደበኝ ዋ ስትደፋብኝ ብዙ ነገር ስታደርገኝ ነበር። አንተ ያደረከው ነገር መርሳት የለብህም። ምንም እኔ ከሱ ጎን ነው እንዲያትበልኩት። ይኸውልህ
ከሱ ጎን ነበር። አንተ ምንም ሳትለኝ የሚያክል አግሬሲቭ ሁኚ እንትን ልል አልችልም። አብራችሁ ሁኑ ነው እያልኩ የነበረው ሌላ ምንም ነገር እያልኩ አልነበረም። እና አብራችሁ ሁኑ በማለቴ ብዙ ነገር ስታደርገኝ ነበረ። ጊዜ ያስፈልጋታል ብለህ 3 ወር ሙሉ 4 ወር ሙሉ የበላኸው ከሷ ይልቅ አንተ ነህ የሱን ጊዜ የበላህበት። በጣም ብዙ ነገር እያደረክ ማለት ነው። ሊስማሙ ሲልም እንዳይስማሙ በብዙ መንገድ ማለት ነው። እኔ ሊስማሙ ሲል እንዳይስማሙ አረፈር በእናትህ ከመጀመሪያ ጀምሮ ባይዘው ቅድም ያልከው እስኪ አንድ ቪዲዮ እንዴ ከመጀመሪያ ጀምሮ 1 ወር 2 ወር ስትከራከር የነበረው አንተ ነህ። ከዛ በኋላ ይሄ ነገር አይሆንም ብዬ ከሷም ጋር እየተጣላሁኝ ወደ ሀገሩ ይመለስል ጊዜ አይሆንም አብሮ ይሆናሉ እያልክ የነበረው አንተ ነህ። እሺ አሁን ምን ቀየረ ወደ እሷ? ምንም እኮ ምን ከሷ ጋር ይሁን በጭራሽ ልል አልችልም። ወደ ሀገሩ ይሂድ ነው። ከዚህች ሴትዮ ጋር ግን አይሆንም። እያየሁ አይኔ እያየ ችግር ውስጥ አትከተውም ነው እያልኩ ያለው። የምን ችግር ነው? እሷ ምን የምን ችግር ነው? በአንድ ቀን ፍቅረኛ የሚኮንበት በአንድ ቀን ቀለበት የሚታሰርበት ትዳር የለም። ለምን የለም? ማንም ሰው ይሄንን ነገር ሊቀበል አይችልም። ለምን የለም? ቆይ አሁን እኮ ከሷ በላይ አንተም ቅናት የያዘክ ነው የመሰለኝ። ለምን አገኘ? ለምን ሰው የለውም ነበር? ምን የለውም? በንግግር መመለሳችን ነው በቃ። እና በምንድን ነው ቅናት ትለኛለህ? ምንም አይገናኝም። ግን ከሷ ጋር ያወራነው ነገር እሱ አሁን ያለ እኔ አሁን ስለኔ አይመለከትም ብዬዋለሁ። እሱ ከዛች ሴት ጋር ግን አይሆንም። ምን አገባሽ? አይ ምክንያት አለኝ እኔ ያገባኝም አያገባኝም። እኔ ራሱ በጣም እንትን እኮ ነው ባይዘው ሰው ሲሰማ ይስቅባችኋል። ይሳቃ እኔ የምር በጣም ይስቅባችኋል። እያየሁት እኔ ቆሜ የምር ስነግራችሁ ማለት ነው እንደዚህ ችግር ውስጥ አትገባ። እስር ቤት ገብታችሁ ማለት ነው እንዳንስቅ። የምር ነው የምላችሁ። በማያገባችሁ ነገር እየገባችሁ የሱን ህይወት እኛ እንወስናለን። አንተ ነህ እንዲሁ የምትገባው እንጂ የሱን ህይወት እኛ እንወስናለን እያላችሁ እንዴ! አሁን እኮ ቅናት እኮ ነው። ያንቺ ቅናት ነው በቃ ያንቺ የተረጋገጠ ቅናት። እኔ ቅናት አይደለም እኮ ብያልተከራከርኩ። ምንድነው ምን አድርጊ ነው የምትለኝ እኮ? እሱን ታዩ። ቅናትም ይሁን የፈለገው የሆነ ከሷ ጋር አይሆንም። አላስወጣም። ምን ማለት ነው? አሁን እስኪ አልገባኝም። ብሬ በጣም ነው የሚያዝናኑት። ባይዘው የህፃን አስተሳሰብ እኔ ከሱ ጋር እንደ ትልቁ ነው እንጂ በእርግጠኝነት አንተም ከ25 በላይ ነህ፣ አንቺም ደግሞ ከ20 ምናምን በላይ ነህ። አንተ ግን ከ18 በታች ደስ ይለኛል በሆን ባይዘው ግን እኔም ትልቅ ነኝ። ገባ ግን አስተሳሰባችሁ እየወረደብኝ ነው። እስቲ ይሄንን ቪዲዮ ማለት ነው በኋላ ገብተህ ይኸውና የምትከራከርበትን ሐሳብ አስተውለው። ከትላንት ዛሬ አንዴ እንዲህ ትላለህ፣ አንዴ ይሄድ ትላለህ፣ አንዴ አይሆንም ትላለህ፣ አንዴ እንትን ነው ትላለህ። ተነግሮታል። ቁርጦ ይሂድ ወደ ሀገሩ መሄድ ከሆነ ማለት ነው። አይ አልሄድም፣ እሱም ላስብበት ነው ያለኝ። ባለፈው ይሄ ነገር ኤሪክ እየሆነ አይመስለኝም፣ ደከምክ፣ 3 ወር 4 ወር ደከምክ እሷ ላይ። ስለዚህ አሁን ይሄ ነገር እስኪ እያወራሁ ነው፣ ስማኝ፣ 4 ወር ምናምን ደከምክ። ስለዚህ ወንድሜ አሁን የሚሻልክ ወደ ሀገርክ ብሄድ ነው። ወደ ሀገሬ ቢሄድም እዚህ ብሆንም የሚቀየር ነገር የለም። ስለዚህ ሀገሬም ያሉት ቤተሰቦቼ እዚህ ሊመጡ ይችላል። ስለዚህ እኔ ይሄንን ነገር ላስብበትና ወሰናለሁ አልከኝ። ወንድሜ አንተ የፈቀድከው ይሁን፣ እዚህ ሆናለሁ በቃ እሱ የፈቀድከው ይሁን አልካ። ከዛም በኋላ ሰማኝ፣ ለሱ የፈቀድከው ይሁን ካልክ በኋላ እሱ የፈለገው ነገር የማድረግ መብት እንዳለው በራሱ ማመን አለብህ። አንቺ ከዚህ ልጅ ህይወት ራቂ። በቃ እናት አንተም ከሱ ትርቃለህ። በቃ እስከዛሬ አፈቅርሻለሁ ምን እያለ ነበር። ብዙ ነገሮችን ዋሽተሽዋል፣ እንደማትፈልጊ ነግረሽዋል ምናምን። ከዚህ በኋላ ግን በቃ እሱም ደግሞ የሚፈልግሽ አይነት ነገር አይደለም። ብዙ ቆንጆ ሴቶችን እያየ ነው። ስለዚህ የኔ እናት ቦታሽን ለቀቅ አድርገሽ ለቆንጆዎቹ ትለቂያለሽ ማለት ነው። ቅናቱን እንዲህ እንደተንጨረጨርሽ እድሜሽ ያልቃል እንጂ ለምን ወደ ሀገሩ ይመለስ የሆነ ትደግመዋለህ ብዙ ጊዜ አልገባኝ። እሺ ኤሪክ እኔ ምን ላድርግ? እሺ አሁን አንተ እዚህ ስትቆይ ጊዜ ያው አሁን እቺን የምታክል ሴትዮ እኔ እንጃ እኔ በምን እንደምትግባቡ በምን አብራችሁ ያነሷ ያለች እኔ ምን አወራው? የሰማችሁ ነገር አለ በሚላሲ በአፊ ያወጣ ነገር? አዎ እሷን ፈልጋታለሁ አላልክም? ዳልንገር ምን እንዳለ እሱ ደግሞ ማውራት አልፈለገም እንጂ ይፈልጋታል ብሎ እያወራ ነው እያለ ነው። እሺ ምን እናድርግ? እሺ አሁን ተሰብሰበና ምንም አልተነገርኩም። خلاص በቃ መልሱን ሰጠካ። ስለዚህ ከዚህ በኋላ እቺን ሴት እየጎተትክ እያመጣ እሱ ህይወት ውስጥ አታስገባት ነገርክ። ምን አለው? እኔ ምን እንዴ አማርኛ እኮ ነው ያወራ። እኔ ምን አይነት ነገር ፈልጋታለሁ ብዬ ሳልናገር እንደዚህ ያላለ እኔ ምንም ያልኩት ነገር የለም። ይበል አይበል የምታውቁት ነገር አለ። እዚህ አጋጣሚ አንድ ነገር ልንገርና እኔ ይቅርታ ካሁን በኋላ እንደዚህ አልልህም። ከፈለክ አንተ ማለት ነው በቃ ነፃነቱን ስጠው። አንተም ስጠው፣ ነፃነቱን ስጠው። እንዴ በጣም ገና ለገና እኔ ነኝ ያመጣሁት ከውጭ ምናምን ብለክ ማለት ነው። ልጁን አንተ እንደ ህፃን ልጅ እንዲህ ልታዘው እንዲህ ልትመልሰው ይሄ አይሆንም፣ ይሄ ፉ ነው፣ ይሄ ካካ ነው ልትለው እየሞከርክ ነው። በቃ ነፃነቱን ስጠው።
ሴት እየመረጥክ አታስፈልግም። ያቺን ነው የምታስፈልግ። ውጪ ከህይወቱ ያቺን ግቢ ወደ ህይወቱ እያልክ ያለው አንተ ነህ እንጂ አይደለም። ቴንኪው። እኔ ያልኩበት ግን ምክንያት አለኝ። እኔ ያልኩበት ግን ምክንያት አለኝ። ምክንያቱም ስለማትፈልገው ራሱን ነው የምጠይቀው። እሺ አሁን አንጨረሳችሁ ማለት አይበቃም? ራሱን ነው የምጠይቀው። ስማኝ አንድ ጊዜ ማለት በቃ ከዚህ በፊት አውራና እንላለን እንደዚህ ማለት ሂድ ስለህ ጊዜ ወደ ሀገር ላስብበት ብለህ ነበር። ከዛ አስበህበት ወስነካል። አንተ ግን ደግሞ እኔ አሁን ወደ ሀገርክ ወይ በቃ ይመለስ ያልኩበት ምክንያት እዚች ጋር ችግሬ ከሷ ጋር ያለውን ነገር ከዚህ ቀደም ነግራክ ነበር አይደለም? አልፈልግም ምናምን በቃ እኔ አሁን ላይ ለዚህ ነገር ዝግጁ አይደለሁም ብላ ነበር። ስለዚህ እዚህ አትድከም በሷ ጉዳይ። ወደ ሀገርክ ሄደህ እረፍት አድርገህ ቤተሰብ ጋር ቆይተህ ከፈለክ ተመልሰህ ትመጣለህ ስልህ አይ አይሆንም እኔ አስቤበት ቤተሰቦቼም እዚህ ሊመጡ ይችላል እና ላስብበት ብለህ ነው እኔ እናንተ የተለያየ ነው መጨረሻ ላይ። አንደኛ ይሄ ነው። ሁለተኛ ነገር ደግሞ እቺ ሴትዮ እኔ ለአንተ ህይወትክ ትሆናለች እሱ ትሆናለች ብሎ የሚያስብበት የራሱ አስተሳሰብ አለው። እሱም ትልቅ ሰው ነን እኔም ትልቅ ሰው ነኝ። ስለዚህ እኔ ደግሞ በማስብበት አስተሳሰብ እቺ ሴትዮ በአንድ ቀን መታ ፍቅረኛ ሆነ በአንድ ቀን መታ ቀለበት ላድርግልህ የምትል ሴትዮ ካንተ ጊዜያዊ ጥቅም እንጂ ዘለቄታዊ ያንተ ትዳር ልትሆን አትችልም ብዬ ስሙ። አንድ ነገር ልንገራችሁ። የዚህች ልጅ ነገር አንዴ ይቅርታ አታቋርጠኝ። ቆይ ወደዛ ሂድ ያልኩበት ምክንያት እቺ ሴትዮ ህይወትክን ታበላሻለች ብዬ ነው እንጂ ያታቃታለህ። መጥፎ ሰው ናት እቺ ሴትዮ። ምንድነው ስሟን የምታጠፈው? እሺ ስለሷ ትመለሳለህ። እኔ ከሱ ጋር እሱን ይቅርታ መጠየቅ ያለብኝ ነገር እየደበረው ስለሆነ በሱ መንገድ ነው። በቃ ነፃነቴን ነው እያለ ያለው። ነፃነቱን ስጠው። አላለም። እሺ አውራ። አትከራከርኝ፣ አትግባ በማለት አንተ ደግሞ መጥፎ ነገር ውስጥ እየገባ እኛ ዝም ብለን አንቀመጥም። በቃ ማወቅ ያለብህ ነገር ሂድ ያልኩ በዛ ምክንያት ነው። አንተ ኢትዮጵያ ውስጥ ለመቆየት እኔ ከኢትዮጵያ የማባረር እኔ የኢትዮጵያ መንግስትም አይደለሁም። አንተም እንደ ጓደኛ ሂድ ብዬ አልሸኝክም። ተረዳከኝ? ስለዚህ እኔ ይኸውልህ በመጨረሻም በዚህ ነገር ከደበረ ደጋገምክብኝ ካልክ ይቅርታ። ሲጀመር ይኸውልህ እሱ አንተ ብለሃል አይደል? እኔ ህፃን ልጅ አይደለሁም በራሴ አስቤ ማገናዘብ እችላለሁ አልክ አይደል? እሱን ደግሞ እኔም አውቃለሁ፣ ሁሉም ያውቃል። ገባ? አንተ በራስህ መንገድ እንደምታስብ ግን አሁን እሱ ትላንትና እዛ ጋር ሰላም ሆነን እያወራን እሱ ከመጣ በኋላ የተቀየርከው እሱ ነው የበከለ። ይሄ ደግሞ ግልጽ ነገር። እሺ ስሙ፣ አንድ ነገር ልንገራችሁ። የመጨረሻ ወሬ ማለት ነው። የመጨረሻ ወሬ አዳምጡ። መከራከርም አያስፈልግም። ኖ እኔ ምንም የምከራከር ነገር የለም። አንድ ነገር ልንገራችሁ። የዚህች ልጅ ነገር እውነት ይሁን ውሸት ይሁን የምታውቁት ነገር የለም። አንደኛ። ሁለተኛ ደግሞ ማለት ነው ይሄ ልጅ ከናንተ የሚፈልገው ምንም ነገር የለም ከዚህ በኋላ አይደለም። ካንተ አይደለም ካንተ ካንቺ ራሱ ፍቅር ነው የሚፈልግ አይመስለኝም። ነፃነቱን ስጡት። በቃ ተውት። አንቺ ቅናትሽን መንጨርጨርሽን ትተሽ ታዩ ና እንሂድ።